ቤዛዊት ኮንትራት ነሽ? አዎ ኮንትራት ቤት ነው። ስንት ጊዜሽ ነው መዳም ጋር ከመጣሽ? ሚያዝያ ነው የመጣሁት። 8ኛ ወር ልጅ ነው። 8 ወርሽ ነው መዳም ቤት ከመጣሽ? አዎ ሚያዝያ ወር ነው። ኢትዮጵያው ሚያዝያ 8ኛ ወር ነው የመጣው ከኢትዮጵያ ማለት ነው። ሚያዝያ ማለት እኮ በትክክል እኔ ወር ስለማላቅ በኢትዮጵያ በትክክል ስንት ወርሽ እንደሆነ ብቻ ንገሪኝ። 6 ወር፣ 7 ወር፣ 8 ወር? አሁን 7 ነው። 7 ወርሽ እና ታዲያ ከማን ያረገዝሽው? ከኢትዮጵያ ነው የመጣው። ቅሬት ማለት ነው። አላውቅም ነበር እኮ። ባለትዳር ነሽ? አዎ ባለትዳር ነኝ እኮ። ታዲያ ባለትዳር ከሆንሽ እኮ ምንም ችግር የለም። ለመዳም ከባሌ አርግዤ ነው የመጣሁት ሸኝኝ ማለት እኮ ነው። አይ እሱ በቃ እንትን ፍቃደኛ ነበረች። እኔም እንኩዝ ነኝ ብዬ አልነገርኩም። በጣም ክፉ ሴትዮዋ ናት። ፈራሁ በጣም። በዚያ ታይም አሞኝ ነበረች። ልብ ድካም አለብኝ። አንዳንዴ ይጥላል እና በቃ እንደዚህ ብዬ ኢትዮጵያ ሸኝኝ ምናምን ብዬ ስል ከዚህ ቤት ሬሳሽን ካይወጥም ብርሽ እንትን የከፈልኩት ብር ኢካማ ብር ያንት ካልመለሰሽ ሬሳሽ ከዚህ ቤት አይወጣም ምናምን ብላ በቃ እዛች አስፈራለች። ከዛ ለመናገር ፈራው ለሷ ማለት ነው። ከሰማሽ ደግሞ ትገለኛለች አትመለኝ። እስካሁን መዳም 8 ወርሽ ሆኖ እርግዝናሽን አታውቅም? አታውቅም። ሆድሽ አያስታውቅም? ብዙም አያስታውቅም። አሁንም ችግር ውስጥ ነው እያወራሁ። በጣም ትቆጣጠረኛለች። ስልኩ ደግሞ አትወድም የምታወራ። እንደሞ ህፃን ልጅ አለኝና ይቅርታ አሁን ከመጣሽ ደግሞ በቃ እንትን ታደርጋለች። እሺ አይቻለሁ። አክተሙር እባክህ ሚውት አድርግ። ቆይ ምንም አይነት ማቅለሽለሽ ማመም ምናምን ነገር የለውም እርግዝናሽ? እንዴት እስካሁን ማዳም አላወቀችም? በፊት በጣም አሞኛል። በፊት ከመጣሁ ጀምሮ በጣም አሞኝ እና በቃ እንደው አንድ ቀን እረፍት ምናምን አትሰጥም። ስራ መድኃኒት ብቻ ዋጭ ትላለች። መድኃኒት ብቻ በቃ ሁሌ ሐኪም ቤት እንኳን ይዛ አትሄድም። ሐኪም ቤት ውሰጂ ምናምን ብዬ በቃ እንደዚህ እንትን እየለመንኩ አትወስድም። እኔ ጠየኩሽ። እርግዝና ብዙ ህመሞች አሉት። ማቅለሽለሽ አለው፣ የሽታ ማስጠላት አለው፣ ብዙ ነገር አለው። አንቺ ይሄ ነገር አይታይብሽም ነበር? ሽቶ ሲሸት ያስጠላል እኮ ያስጠላል፣ ሁሉ ነገር ያስጠላል። ግን እንዴት ታርገለሽ? ያንን እንዴት መዳም እንዳትባልንብሽ፣ እንዴት የተፈጥሮ ጉዳይ ነው፣ እንዴት መደበቅ ቻልሽ ነው የኔ ጥያቄ። ምን ላድርገው? በቃ ስነግርሽ እኮ በቃ እንትን ስላለች ሀቡ በጣም እንትን ክፉ ናት። እኔ እንጃ በጣም ፈራሁ ለመናገር። እኔ ዝም ብዬ የተነገረኝን ሁሉ ማመን ሰው አይደለሁም። ግራ ቀኝ እጠይቃለሁ። ጥያቄዎችን በትክክል ማመለሽ ከሆነ ምንም ላደርግልሽ አልችልም። የምጠይቅሽን ጥያቄዎች በትክክል ከመለሽልኝ እኔ ቆንጽላ አደርስልሻለሁ ጉዳዩ። እኔ የጠየኩሽ ጥያቄ ግዝና እኮ በጥያቄው ልክ ብቻ መልሽልኝ። ሲያቅለሸልሽሽ መዳም ፊት አቅለሽልሾሽ ያውቃሉ ወይ? መዳም ሜዲካል ወስዳ መኖሪያ ፍቃድ አላሰራችልሽም ወይ? መኖሪያ ፍቃድ ከተሰራልሽ ሜዲካል ከወሰድሽ እርግዝና በሜዲካል ጊዜ እንዴት አልታወቀም? ይህን ሁሉ አስረጅኝ ከሀስከፈ። ኦኬ ሜዲካሉ ሽንት አልተመረመርኩም እዚህ መጥቼ ማለት ነው። ደም ብቻ ነው። ደሙም ሐኪም ቤት አንድ ሰውዬው እርግዝና በደም ይታወቃል። በሽንት ብቻ አይደለም እርግዝና የሚታወቀው፣ በሽንት ብቻ የሚታወቀው ልንገርሽ ሐኪም ቤት አልወሰደችም በደሙ ማለት ነው። ሰውዬው ዶክተር ሆን ምን ይሁን አላውቅም፣ ቤት መጥቶ ነው ደሙ የወሰደ። ውጤቱ አልነገረችም። ከዛ 3 4 ወር 5 ወር ነው መሰል ቆይታ እንትን ደረቱ ለመርመር ወሰደች ሐኪም ቤት ማለት ነው። ከዛ በኋላ ምንም ወሰደች። በቃ ሌላ ነገር እንትን አላደረገችም። ሐኪም ቤት አሁን ወስጄ እንደዚህ እንትን ብዬ አልተመረመርኩም። እርግዝና በደም አይታወቅም የምትሉ ሰዎች ሂዱና ጎግልን ጠይቁት። ማታውቁ ከሆነ ዝም ብላችሁ ማታውቁትን ነገር አታውሩ። እሺ፣ እርግዝና በሽንት ብቻ ነው የሚታወቀው ብላችሁ የምታምኑ ከሆነ ይሄ እውቀታችሁ እዛ ድረስ ነው። ሂዱና ጎግል ላይ ሰርች አድርጎ እርግዝና በደም ይታወቃሉ ወይ ብላችሁ ጠይቁት ጎግልን። ኦኬ፣ በቀላሉ። እሺ፣ ሁለተኛ ነገር መዳም ውጤቱን አልነገረችኝም ስትይ ኦልሬዲ ደምሽን ሲወስዱ
ከምንም አይነት በሽታ ነፃ ነሽ ወይ እርግዝና አለ ወይ ምንም ነገር ነው ቼክ የሚያደርጉት በደም ከቤትም የሚወሰድ ደሙ ሐኪም ቤት ሄደሽም ደም ስጪ የትም ስጪ ላብራቶሪ ገብቶ ተመርምሮ ነው ውጤቱ የሚመጣው። ኦኬ እሺ የዛኔ አልታወቀም አልሽ። ኤክስሬ ደግሞ ስትሄጂ በትልቁ ነው የሚጻፈው። እርጉዝ የሆነ ሰው ኤክስሬ አይገባም ኤክስሬ። ስለዚህ እርጉዝ የሆናችሁ እንዳትገቡ አልተባልሽም? ኤክስሬ እኔ ምን አውቃለሁ? እኔ ቋንቋ ምናምን አልችልም። እሷ ናት በቃ እንደ ከብት ነው የሰው እንትን የሚዞረው እንጂ እኔ እኮ ምንም አላውቅም። እሷ ነው እንደዚህ ወደዚህ ሲጠሩ በቃ እሷ ነው የምከተላት። እኔ ምን አውቃለሁ? እሺ ችግር የለውም። አንቺ ማርገዝሽን ያወቅሽው መቼ ነው? ስንት ወርሽ ላይ ነው? እኔ 4 ወር ሲሆን ነው ያወቅኩት ማለት ነው። በየወሩ ፔሪድ ታይ ነበር አታይም ነበር? ፍሬዶ ያኔ የሚመጣው አይመጣም። በፊት እዛ መርፌ አለ በእንትን ላይ በዲፎ መርፌ አለ እና በቃ መቼ ነው የሚመጣ የፍሬድ ምናምን ስል መርፌ ስላለቀ ነው ሲል በቃ 3 ወር አለቀ በመርፌ ማለት ነው። ከዛ በኋላ በቃ እንደዚህ እያመመን ምን የሆነ በቃ ሆድ ውስጡን መንቀሳቀስ ጀመረ ማለት ነው። ለዛ ነው ያወቅኩት። በ4 ወርሽ እርጉዝ መሆንሽን እንዴት አወቅሽ? በምን አጋጣሚ ያወቅሽ? አይ ሆድ ውስጥ በቃ አለለ መዘልዘል ጀመረ። አንዳንዴ እንትን ይላል ይንቀሳቀሳል። በሆድ ሲንቀሳቀስ እጢ ሊሆን ይችላል፣ በሽታ ሊሆን ይችላል። ሰው እርግዝና መሆኑን እንዴት አወቅሽ? ሆድሽ ውስጥ ይንቀሳቀስ እኮ ፍሬዱ ቀረበኛ። ፍሬዱ ከዚህ ከኢትዮጵያ እዚህ ደግሞ ድሮማ ላይ ማልሽ እኮ መርፌ ስለተወጋው ፔሪድ በፍጹም አላይም ማልሽ። ፔሪድ በፍጹም የማታይ ከሆነ ሆድሽ ውስጥ የሆነ ነገር ሲንቀሳቀስ እንዴት እርግዝና ነው አልሽ? መርፌ ሲወጋ በፊት መርፌ አሁን ዲፎ 3 ወር ካለቀ በኋላ ነው የሚመጣ ፍሬዲ። አንዳንዴ ደግሞ ዲፎ የተወጋ 2 ወር ምናምን ሲሆን ነው የሚመጣ። በቃ ይሄ መርፌ ሲያልቅ ይመጣል እያልኩ ተስፋ እያልኩ በቃ ቀራብኝ። ለካ በቃ ይሄ ቀርቷል በቃ ቅሬት ነው ብዬ አመንኩ ለራሴ ማለት ነው። ከዛ ባልበታሽ ሀገር እያመሜ ነው፣ በጣም እያመሜ ነው። በቃ ምግብ ሽታ ምናምን በቃ ለዛ ነው ያወቅኩት። ምግብ ሽታ ምናምን መረበሽ የጀመረው ስንት ወርሽ ላይ ነው? ከዛ ከ3 ወር በላይ ነው። በቃ ሽንኩርት ሽታ ምናምን በቃ ሴትዮ ሲሰራ በቃ በጣም ነው እንትን የሚያደርገው ማለት ሽታ በጣም ነው የሚያስጠላ። ከዛ በኋላ ነው ያወቅኩት። ማቅለሽለሽ ምናምን የጀመረሽ መቼ ነው? አሁን ከ3 ወር በኋላ ማለት ነው። ከ3 ወር በኋላ ነው የጀመረው ሁሉ ነገር። የአንቺ እርግዝና ከዓለም ተቃራኒ ነው። ማቅለሽለሽ ምናምን የሚጀምረው በጊዜ ነው። ከ3 ወር በኋላ ያቆማል። ማቅለሽለሽ፣ ሽታ መደበር ምናምን ከ3 ወሮች ነው። ማሬ ተደፍረሽ ከሆነ ንገሪኝ። እርግጠኛ ነሽ ከባለቤትሽ ነው ያረገሽ? እርግጠኛ ይሄው እግዚአብሔር ከዚህ ሬሳ ይጥበቀኝ እግዚአብሔር ነው። እሺ ጥሩ። እሺ ባለትዳር መሆንሽን መዳም ታውቃለች? አዎ ታውቃለች። መዳም ባለትዳር መሆንሽን ታውቃለች? አዎ አንድ ልጅ አለኝ፣ ኢትዮጵያ ልጅ አለኝ። ስለዚህ ባለትዳር መሆንሽን ካወቀች ምን አስፈራሽ? ወዲያው እርጉዝ መሆንሽን እንዳወቅሽ ለምን አልነገርሻትም ለመዳም? ምን ያስፈራል? ከኢትዮጵያ ከባልሽ ነው አርግዘሽ የመጣሽው። 4 ወርሽ ላይ እርግዝናሽን አወቅሽ መዳም ጋር በመጣሽ በ4 ወር መዳም እኔ ፔሬዴ መድኃኒት ወስድ ስለነበር ኢትዮጵያ የእርግዝና መከላከያ ከነ ሉፕሽ ነው ያረገሽው? እንደተቀበረ ነው ሉፕ አሁንም አለ ክንድሽ ውስጥ አይደለም? እሱ አይደለም የ3 ወሩ ነው። የ3 ወር መርፌ ኦኬ። ለመዳም እኔ የ3 ወር መርፌ ወጋ ስለነበረ ፔሬዴ የተዛባ ስለነበረ 4 ወር ሙሉ ፔሬድ ስላላየሁኝ እርግዝና እንደሆነ አላወኩም። አሁን የ4 ወር እርጉዝ ነኝ ብለሽ ምን የሚያስፈራ ነገር አለ? ንጹህ ሰው ነሽ፣ ባለትዳር ነሽ፣ ከባልሽ ነው ያረገዝሽው። ሰው ለምን ቀጥታ ለመዳም 4 ወርሽ ላይ እርጉዝ ነኝ ብለሽ አልነገርሻት? ቢሮ ትመልስሽ። ሀቡ ሴትዮዋ የሆነ እንትን አይምሮ ልክ አይደላትም። ይህን ደግሞ ለነገር እኔም ደግሞ ብዙ ቋንቋ አልችልም። እንዴት ብዬ ልነግርሽ? ይኸውልሽ አሁን አንቺ 8 ወርሽ ነው መዳም ቤት፣ እርግዝናሽ 8 ወሩ ነው። ለመዳም ብትነግሪያት አሁን እንዴት ታምነሻለሽ? እንዳወቅሽ ወዲያው እንዳወቅሽ ለምን አልተናገርሽም? ከሀገርሽ ከሆነ አርግዘሽ የመጣሽ ሸኝ ብዬ ለመንኩ። ሸኝ ብዬ እያመመ ሸኝ ብዬ ጠየኳት። እሷ ናት እምቢ አለች። ከዚህ ቤት ለምን ትሸኝኝ እንዴ? አትሸኝሽም። ለምንድን ነው የምትሸኝሽ? ገንዘብ ከፍላ እኮ ነው ያመጣችሽ እንዴ። ለእነሱም ማሰብ እኮ ነው። ገንዘብ አውጥታ እኮ ነው ያመጣችሽ። ካለበለዚያ ደሞዝሽን አጠራቅመሽ ሰጥተሽ ነው ነፃ ሸኝኝ ማለት የምትችይው እንጂ ሴትዮዋ 2 ዓመት ልትሰሪላት ገንዘብ አውጥታ ነው ያመጣችሽ። ስለዚህ አርግዘሽ መምጣቱ የአንቺ ጥፋት ስለሆነ የጥፋትሽን ዋጋ ገንዘቧን ሰጥተሽ ነው በሰላም የምትሸኙ። ሴትዮዋም እኮ ያለችሽ ገንዘቤን እስካላመጣሽ ድረስ ከዚህ ቤት አትወጪም። ትክክል እኮ ናት ሴትዮዋ።
እንደመጣሽ አዲስ እንዳለሽ እርግዝናሽን እንዳወቅሽ ባወቅሽ ሰዓት ማሳወቅ ነው ከአንቺ የሚጠበቀው። እስካሁን ደብቀሽ ስትቆይ ሴትዮ ከባሏ ነው የሚመስላት። ቋንቋ አትችልም የምትሉ ሰዎች ደላላ ማናገር። ነገ ሌላም ሰው እንዲደግመው ትፈልጋላችሁ። ስህተትን ማባበል አያስፈልግም። ስህተት በስህተት አይታረምም። አንድ ሰው እርጉዝነቱን ባወቀ ሰዓት ለመዳም የማሳወቅ ግዴታ አለበት። ንጹህ ሰው ከሆነ ከባሏ ካልሆነ ያረገዘው ንጹህ ሰው ከሆነ ቀጥታ መዳምን ጠጥቶ መዳም አያም ፕሬግናንት ምታመጣውን ታምጣ። ቢሮ ነው የምትመልሳት። ሌላ ምን ታረጋታለች? ቢሮ ብሯን እንዲመልስላት ለቢሮ ነው የምትመልሳት። ሸፍኖ ማቆየት ሌባ ነው የሚደባብቀው። 8 ወር እስኪሆንሽ ድረስ ለምን ትጠብቂያለሽ? ለምን ወዲያው አትናገሪ? ወዲያው የተናገሩት ነገር በትኩስነቱ ወዲያው መፍትሄ ይፈለግለታል። አሁን መዳም ባለትዳር መሆንሽ ትባለች። ስለዚህ አሁን ያለው መፍትሄ የ8 ወር ደሞዝሽ የት አለ? 8 ወር እሷ ቤት የሰራሽበት ደሞዝ 5 ወር ተቀብያለሁ። 3 ወር የእሷ ጋር ነው አልተቀበልኩም። እሺ የት አለ የ5 ወሩ ደሞዝ? ኢትዮጵያ ልኬያለሁ። እርጉዝ መሆንሽን ችግር ላይ መሆንሽን እያወቅሽ ለምን ላክሽው? በ4 ወርሽ ነው እርግዝናሽን ያወቅሽው። የ5 ወር ደሞዝሽን ለምን ላክሽው? ችግርሽን በምን ልትፈቺ ነው የላክሽው? አሁን እሺ ባልሽ የተቀበለውን የ5 ወር ደሞዝ መልሶ ይላከው። መዳም ጋር ካለው የ3 ወር ደሞዝ የሚበቃ ከሆነ ለመዳም ዳ በዛ ተከፍሎ ወደ ሀገር ቤት ትሸኛለሽ። የትኬትሽን ከሆነ እኛ እናግዛለን። የትኬት ብቻ እኛ እናግዛለን። ለባልሽ የላክሽለትን የ5 ወር ደሞዝ መልሶ ይላከው። ገንዘብ እጁ ላይ ካለ ጨምሮ ይላከውና የገንዘብ እርዳታ አይደለም ስላልሽ ነው። እሺ ንገሪኝ። ይሄ ከመጣው ታውቂያለሽ፣ ከኢትዮጵያ ሲመጣ በእንትን ነው 80,000 ብር 160,000 ብር በወለድ ነው ያመጣው። እዛ ዕዳ እየከፈልኩ እኮ ነው። አሁን እኮ ባሌም ወይስ ተቀብሎ ሌላ ሰርቷል ወይስ ብር በልቷል ማለት ሳይሆን ከእንትን ብድር ወስጄ ነው የመጣው እዚህ ስመጣ ማለት ነው። ብድር ቀስ ተብሎ ይከፈላል። ዋናው አንቺ በጤና አካልሽ ሳይጎዳ አንቺ በሰላም መግባትሽ ነው። ተበዳድሮም ኬትም ይላክ ብሩ ባልሽን አንቺ በሰላም እንድትገቢ አይደል የምትፈልጊው? መዳምሽን ያናግራታለሁ። ቆንጽላ አናግራለሁ። ቤሩት ያለውን ቆንጽላ አናግራለሁ። መዳምሽን አናግራታለሁ። መዳምሽ ለአንቺ ያወጣችው ገንዘብ ተመልሶላት በሰላም ወደ አገር ቤት ትሸኛለሽ። ብሩን ደግሞ ባለቤትሽ ይላክሽልሽ። 5 ወር ደግሞ ከዕዳው ከፍሎ ከሆነ ከሌላ ሰው ይበደርና ከዘመድ አዝማድ ይሰብስብና ብሩን ይላክልሽ። ገባሽ? ብሩን ይላክ። እኔ ቆንጽላ አናግሬ ለመዳምሽ ገንዘቡ ተከፍሎ ትላካል። እርጉዝ መሆንሽን ያውቃል አይደል ባልሽ? እሱ ያውቃል። በቃ እርጉዝ መሆንሽን እያወቀ ለምን ያላለሽም? ወዲያው እንዳረገዝሽ በ4 ወርሽ አልነገርሽም? እሱ በዚህ ታይም በእኔ ጋር ተጣልቶ ነበር እና በቃ እንዴት ነው ይሄ ነገር ማታውቂ? ሲጀመር ይሄ ወልደሽ በእንትን ጣይ እና እኔ አላውቅም። እኔ ብር ፈልጌ ነው እኔ ስንት ዕዳ አንቺ ወስጄ የላኩሽ እንደዚህ ትያለሽ ምናምን ብሎ በቃ እንትን እኔ በቃ ራሴ ማጥፋት ብቻ ነው ያሰብኩት። ለዛ ነው ለሴት የሚያልነገርኩት። እሱ ከእሱ አፍም እንትን ነገር ደስ የሚያል ነገር አልወጣልም ማለት ነው። እንዴት ነው በመርፌ እየተጠቀበሽ እንደዚህ የሚሆነው ማለት ነው ይላል። ከዛ በኋላ እኔ አይዞሽ ፈጣሪ ያለ አንቺ ዋናው በሰላም ሀገርሽ ግቢ፣ ቤተሰቦችሽ ጋር ግቢ። እሱ ማይፈልግ ከሆነ እሱ ለገንዘብ ብቻ ከሆነ የሚፈልግሽ ሰርተሽ በጉልበትሽ ብር እንድትልኪለት ብቻ ከሆነ የሚፈልገው ይሄን ካወቅሽ ለአንቺ ትልቅ ትምህርት ነው። በሰላም ሀገርሽ ግቢ። እኔ ቆንጽላ አናግርልሻለሁ፣ መዳምሽን አናግርልሻለሁ። መዳም የምትጠይቀውን ባልሽንም ግን ማናገር እንፈልጋለን። እሺ እንዴት እንደዚህ ይላል? ከሰው አይደለም እንዴ እሱ የተፈጠረ? እሱ አይደል እንዴ ያስረግዙ አረብ ሀገር የላከሽ? ልትጦሪው አይደል እንዴ የመጣሽው አረብ ሀገር? አንቺ እንዴት እንደዚህ ይላል? እናት የለውም አላት። ታዲያ ከሴት ተፈጥሮ እናት እያለችው ለምንድን ነው እንዲህ የሚልሽ? ራሱ አስረግዞ ልኮ እኔ እንጃምናት። ቆፍጠን በይ እባክሽ። አንዴ ከሆነ በኋላ ምንድን ነው ማለቃቀስ? ችግር በለቅሶ አይፈታም። ችግር እያለቀስኩ አይደለም እያለቀስኩ ቆፍጠን በይ በቃ። ካለቃቅሽ ችግር የሚፈታው ብትጮህም ሴትዮዋ ይገባታል። ገንዘቧን ፎጭ አርጋን ያመጣችሽ። ሁሌ እነሱ ላይ ነው የምትፈርዱት። እናንተ ጥፋታችሁን አምናችሁ ጥፋታችሁን ማስተካከል ስለማትፈልጉ ጥፋት በጥፋት አይታረምም። አዎ አጥፍተሻል።
አሁን ልጆቹ አላስተኛውም። ለዛ በቃ እንትን ትጮሃለች ብዬ ነው እየፈራው ያወራው ማለት ነው። ስልክ ቁጥርሽን ስጭኝና ከዛ እኔ ቆንጽላ አስተላልፍልሻለሁ። ከዛስ ሰው ባልሽ ብር ተበድሮ ኬትም ብሎ ባፍንጫው ያምጣና ይላክ። የትኬትሽን እኛ እናግዛለን። መዳም ጋር ያለው የ3 ወር ደሞዝ እና ባልሽ የተላከለትን የ5 ወር ደሞዝ ሲመልስ የማዳም ዕዳ ተከፍሎ የማዳምን አሳምናታለሁ። ቆንጽላ እናግርሻለሁ ተከፍሎ እኛ ትኬትሽን ችለን በሰላም ሀገርሽ ትገቢያለሽ። ቤተሰቦችሽ ጋር ሄደሽ ትወልጃለሽ። ከዛም በኋላ የምታደርጊውን ራስሽ ታደርጊያለሽ። ከኛ የሚጠበቀው አንቺ በሰላም ለሀገርሽ ማብቃት ነው። እሺ አመሰግናለሁ። ምንም አይደል። ቆይ መስዬን ላስገባልሽ ስልክ ቁጥርሽን እንድትልኪ እዛው አውጥተሽ ጣዩ። በቃ ነው እንዲያውጥታ መጠለው ጽንስን የሚያህል ነገር እንዳትመጣበት እኮ ነው። ተቃጠልኩ። እውነት እንደዚህ ብሎ ከሆነ የጨካኝ ጨካኝ ነው። እናቴ ትሙት። ደረሰሽ ቁጥሯ መስዬ ደችም እኮ እስካሁን ስልኳን እኮ ትሄዳለች። አብዬ ስልኳን አስቀምጣ መዳም ጠርታት ሄዳ ነው።